ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ትናንት ማታ ምን አልመው አደሩ? አንዳንድ ህልሞች ሲያዩዋቸው ዝም ብለው የሚረሱ ናቸው። አንዳንዶቹ ግን ቀኑን ሙሉ አብረውን ይውላሉ። ምን ይሆን ትርጉሙ እያን እንድንጨነቅ ያደርጉናል። ዛሬ ልዩ ፕሮግራም ይዤላችሁ መጥቻለሁ። ዛሬ በዚህ ቪዲዮ ስር በመጀመሪያው አንድ ሰዓት ውስጥ ህልማችሁን በኮሜንት ለምታስቀምጡልኝ ሁሉ ቅድሚያ በመስጠት ህልማችሁን የምንፈታላችሁ ይሆናል። ስለዚህ አሁኑኑ ኮሜንት መጻፍ አትርሱ። አስገራሚው የውሃ ህልም። ብዙዎቻችሁ ውሃ አየሁ ትላላችሁ። ነገር ግን ውሃው የጠራ ነው ወይንስ የደፈረሰ? ባህር ነው ወይንስ ኩሬ? የጠራ ውሃ የውስጥ ሰላምንና የሚመጣውን በረከት ሲያሳይ፣ የደፈረሰ ውሃ ግን ሊመጣ ያለውን ውጥረት ሊጠቁም ይችላል። የእርስዎ የትኛው ነው? በህልም መውደቅ ወይም መሮጥ። ሌላኛው ደግሞ ከከፍታ ቦታ ላይ መውደቅ ወይም አንድ ነገር ያሳደዱት መሮጥ፣ ነገር ግን እግሮ አልታዘዝ ማለት። ይህ ህልም በህይወታችሁ ላይ የሆነ ነገር ከቁጥጥር ውጭ መሆኑን የሚጠቁም የስነ ልቦና ምልክት ነው። በቅርቡ እንዲህ አይነት ነገር አይተው ያውቃሉ? ስለ እንስሳትስ? በተለይ እባብ፣ አንበሳ ወይም ንብ ማየት ትልቅ ትርጉም አላቸው። ለምሳሌ እባብ ጥበብን ወይም ደግሞ በቅርብ ያለን ጠላትን ሊያመለክት ይችላል። የእንስሳቱ ቀለምና በህልም ውስጥ የነበራቸው ተግባር ፍቹን ይቀይረዋል። እንግዲህ ህልም የነፍሳችን መስታወት ነው። ፈጣሪ በህልም ሊያስተምረን፣ ሊያስጠነቅቀን ወይም ሊያበስረን ይችላል። ደግሜ ላስታውሳችሁ፣ አሁኑኑ ኮሜንት ላይ ያያችሁትን ህልም በዝርዝር አስቀምጡ። በህልማችሁ ውስጥ የነበረው ስሜት ምን ይመስላል? ደስተኛ ነበራችሁ ወይንስ ፈርታችሁ ነበር? ቪዲዮ ከተለቀቀ በአንድ ሰዓት ውስጥ ለሚቀመጡ ኮሜንቶች ቅድሚያ ሰጥቼ መልስ እሰጣለሁ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።